አዶኒ ግን በዚህ ደረጃ እንዴት በቤሉል ላይ ይጨክን ቻለ? በነገራችን ላይ እሱ ምንም ማድረግ አይችልም። ወደዳት። እሷ ደግሞ ከአዶናይ ይልቅ ቤሉልን እየወደደችው ነው ኑኑ። ይሄ ነገር በጣም አናዶታል። እሷ ከአዶናይ ይልቅ ከቤሉል ጋር መኖርን ስለመረጠች እና ወደ እሱ እየተጠጋች እያፈቀረችው እየወደደችው ስለሆነ ሌላ ምንም አማራጭ አልነበረውም። እሱን አግቶ ማሰቃየትና ማሰቃየት ነው። ሌላው ኑኑ ከኤችአይቪ ቫይረስ ነፃ መሆኗ በጣም ደስ ይላል። ነገር ግን አንድ ጥፋት እየጠፋች ነው። ለወይዘሮ ሄለን ቃል እየገባችላት ነው። ቤሉል ከዚህ ከመጣ ወይም ቤሉልን ካመጣሽው ወደ ቤት ከቤሉል አጠገቡ አልደርስም፣ ቃል ገባልሻለሁ፣ ብቻ አንቺ ከቤት አምጪው እንጂ ስትል ቃል ገብታላታለች። ሌላው በጣም ደስ የሚለው ነገር ከኤችአይቪ ቫይረስ ነፃ እንደሆነች ለቤቱ ሰውም አልተናገረችም። እንደዛው በሽተኛ እንደሆነች ወይም መድኃኒቷን እንደወሰደች ወይም እየወሰደች እንዳለ ነው ከቤት የሚያውቁት። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ኑኑዬ ነፃ ስለወጣች ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ሌላው ደግሞ አዶናይ በዚህ ደረጃ ስለምን ጨከነ እንዴ? ቆይ ምን ያድርገው? ቤሉል ተናዷል። እሱ እጇን ጎትቶ ወደ ሆስፒታል ይዟ ሲሄድ በጣም ተናዶ ነበር። በሰዓቱ ምንም ማድረግ ባይችልም፣ ነገር ግን በጭራሽ እሱ ያግተዋል ብዬ አልጠበቅኩም። እንደውም ማን ያግተዋል ነው ብዬ ጠብቄ የነበረው ምናልባትም ቴዲ ያሳግቶት ይሆናል ብዬ ጠብቄ ነበር። ነገር ግን ቴዲም አይደለም ያገተው አዶናይ ነው። በጣም ነው የሚያሳዝነው። ማለቴ አሁን ማገት ደረጃ መድረስ አልነበረበትም። ዋናው ነገር ኑኑን አሳምኖ የራስ ማድረግ ነበር። ነገር ግን ኑኑ ደግሞ በጣም የሚያሳዝነው ሁኔታ ከአዶናይ ይልቅ ቤሉልን እየወደደችው እና ቤሉልን እየተጠጋችው ነው እየመጣች ያለችው። ስለዚህ ማገት አልነበረበትም። በጣም ነው የተሳሳተው። ነገር ግን ፍቅር ምንም ማድረግ አይቻልም። የኔ ካልሆነች ላንተም አትሆንም፣ ለሁለታችንም አትሆንም ነው ስለው የነበረው። እውነት እኔ በጣም ነው የገረመኝ። በነገራችን ላይ ለእኔ ካልሆነ ላንተም አትሆንም ሊገላት ነው ወይስ ቆራርጦ ሊካፈሏት ነው? አታድርስ አትሉም ቤተሰብ? ለማንኛውም ውዶችዬ ለቪዲዮ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰወዳችሁ አዲስ ማለት የነባር ቤተሰቦች ደግሞ ላይክ በማድረግ ጀምሩት። ሌላው ኤልሹ ናት። ኤልሹ በኑኑ ምክንያት ቤሉል መታገቱን ስትሰማ በጣም የሚያደርጋትን አሳጥቷታል። እውነት ለመናገር ኤልሹ በጣም እያበዛችው ነው። በኑኑ ላይ እያደረገች ያለችው ነገር እና ኑኑ ላይ እየፈጸመች ያለችው ነገር በጣም የሚያሳዝንና ከልክ ያለፈ ነው። ሀይባ እያጣቸው ያለች። በዛ ላይ ትምህርት አትሄድ፣ ዝም ብላ ብቻ ገንዘብ ስላላቸው ብቻ እንደፈለገች እየሆነች የተቀመጠች ልጅ ናት። በተለይ ኑኑን ደግሞ ቁም ስቅሏን ነው የምታበላው። አንዴ ከአዶናይ ልቀቂ ራቂ ትላታለች፣ አንዴ ከቤሉል ራቂ ትላታለች። በዛሬው ዕለት እንደውም ግን በትራስ አፍና ለመግደል ሞክራ ነበር። ነገር ግን ኑኑ ለኤልሹ ምንም አይነት ጉልበት ኖሯት ወይም ደግሞ እሷን ለመደባደብ ጉልበት የሌላት ሆኖ አይደለም። ነገር ግን ስለምታከብራትና ወይዘሮ ሄለንም እዛ ስላለች እናቷንም ስለምታከብር ነው እንጂ ኑኑ ለኤልሹ አንሳ አይደለም። ነገር ግን ኤልሹን በጣም አብዝተዋለች። ሁሉንም ነገር ከኑኑና ከኑኑ ላይ ነው የጣለችው፣ በጣም በሚያሳዝን ሁኔታ ማለት ነው። እና ውድ ቤተሰቦች ሌላው ደግሞ የአዶናይ እንደዚህ በዚህ ደረጃ መጠንከርና በነገራችን ላይ ውድ ቤተሰቦች አዶናይ የወይዘሮ ሄለንን ብዙ ሚስጥር ያውቃል። ካስታወሳችሁ እኔ ብዙ ነገር አውቃለሁ፣ ይልቁንስ በቀላሉ ምን እየሰራሽ እንደሆነ ብትነግረኝ ይሻልሻል እያላት ነበር። እሷም ምንም ነገር የሚያደርግ አልመሰላትም። ውድ ቤተሰቦች ሌላው መሲ ናት። መሲ እንግዲህ በሁለቱ ማለቴ በያፌት ወይም ደግሞ በናሁን በዚህኛው ድራማ ስሙና በቴዲ ምችስ እንደው ልቧ ስንጥቅ እስከሚል ድረስ እየሳቀች ነበረ። ስስቅ የነበረበት ምክንያትም ሁለቱ በሷ ምክንያት እየተጣሉ ስለነበር እና ያፌት ማለቴ ናሁን ወደ ቤት ልውሰድሽ ሲል ቴዲ ደግሞ በጭራሽ እሷን አትወስዳትም፣ ከኔ ጋ ነው የመጣችው፣ ከኔ ጋ ነው የምትሆነው ሲል እየተጨቃጨቁ ወይም እየተደባደቡ ነበር። ያንን እንቅስቃሴያቸውን ወይም ደግሞ አክታቸውን እያስታወሰች የነበራቸውን ንግግርም እያስታወሰች ለጓደኛዋ ለታደይ ስትነግራት በሳቅ ልቧ ፍንጥዝ እያለ ነበር። ሁለቱም ወደውኛል ብላ የሚያሰበች ይመስለኛል በበኩሌ።
ያለበለዛማ እንደዛ አስቅም ነበር ማለት ነው ውድ ቤተሰቦች። እና እንደዛ በሳቅ እየተንፈረፈረች ስትነግራት በጣም ተገርማ ታድም እሷም ራሷ ከጓደኛዋ ጋር በሳቅ ፍንክት ብላ እየሞተች ነበር። የሚገርመው ነገር እኔ አንድ እያሳዘነኝ ነገርና ችግር ውስጥ እየገባ እንደሆነ ያወቅኩት ደግሞ መኮንን እንግዲህ ወይዘሮ ሄለን ከኔ ጋር እንድትሰራ ፈልጋለሁ፣ እናትህን እንደምታያት እንደዚህ ነው ህይወቷ፣ ስለዚህ አንተ ገንዘብ ማግኘት አለብህ፣ ከኔ ጋር መስራት አለብህ ትለዋለች። ስራው ምን እንደሆነም አልነገረችውም ነበር። እሱም ገና ከእሷ ጋር ከማውራቱ በፊት አንቺ ያልሽኝንና ማለት ገጠር ሂደህ ስለዛ ይፈልጉሻል ምናምን ብሏት ስለነበረ ስለ እነዛስ ምን አዲስ ነገር አለ ስትለው ወይም አዶናይን ያየሁት ነገር የለም የማውቀውም ነገር የለም ያንን ተሳስቼ ነው እየነገርኩህ ብለህ በለው ብላው ነበር። እሱንም አስቤበት እሺ ብሏት ነበር። ነገር ግን እኔ አንድ ጊዜ ተናግሬያለሁ ቃሌን በጭራሽ አላጥፍም ሲል መልሶላታል። እሷም እሺ ይህን ነገር አታድርግ ተወው፣ እኔ ሌላ ነገር ልጠይቀህ ነው የፈለኩህ፣ እኔ ጋር እንድትሰራ ፈልጋለሁ። ያው አንተ ገንዘብ ማግኘት ትፈልጋለህ አይደል? ስለዚህ ከኔ ጋር እንድትሰራ ፈልጋለሁ፣ እውነታውንም እንድትነግረኝ እፈልጋለሁ ስትለው እሱም ስራው ምንድን ነው ሲላት አሁን ገጠር ትሄድና እነዛ የታለች እያሉ የሚፈልጉኝ ሰዎች ገንዘብ ትሰጣቸዋለህ፣ በዛውም አፋቸውን ይዘጋሉ ትለዋለች። ከዛ በፊት ግን እዛ ገጠር ያሉት ምን ፈልገው ነው ምን እያሉ ነበር ብላ ስትጠይቀው እሱም ልጆቻችንን አሳድግላችኋለሁ እያለች ወስዳ በዛው ቀረች፣ ልጆቻችንን ምን እንዳደረገቻቸው አናቅም እያሉ እንዳለ በአጠቃላይ ለፖሊስ አመልክተዋል ሲልም ይነግራታል። እሷም በጣም ደንግጣለች። በነገራችን ላይ ይህ ነገር ከፖሊስ ደርሷን ስትለው አዎ ከፖሊስ ደርሷል፣ ግን በጣም ከባድ ነው የሚሆነው ይላታል። እሷም በጣም በሚገርም ሁኔታ አዝናና ደንግጣ አንተ ከኔ ጋር እንድትሰራ ፈልጋለሁ፣ ስለዚህ አንተ ብር ስለምትፈልግ ብር ስለሚያስፈልግህ እናትህም ያለችበትን ሁኔታ እንደምታየው ስለሆነ ስለዚህ አንተ ገንዘብ ማግኘት አለብህ፣ ከኔ ጋር ግዴታ ትሰራለህ ትለዋለች። እሱ መጀመሪያ አካባቢ አልፈልግም አልሰራም ብሎ ነበር። ነገር ግን እሷ አይ መስራት አለብህ ስትለው እሺ ብሏል። ማለት ላስብበት ነው ያለው። ነገር ግን እየተሳሳተ ነው፣ ችግር ውስጥ እያስገባቸው ነው። እሷ ከተዘፈቀችበት አሮንቃ አሁን መኮንንንም ልዘፍቀው ነው። በዛ ላይ እህቱን እንዴት እያሰቃየቻት እንደሆነ ሁለቱንም እህቶቹን እንዴት እያሰቃየቻቸው እንደሆነ ወይዘሮ ሄለን ቢያቅ ኖሮ ይህንን ነገር ባልገባበት። በዛ ላይ እኔ በበኩሌ ከአዶናይ ጋር ቢያወራ መልካም ነበር። ከአዶናይ ጋር በስነ ስርዓት በደንብ ቢያወራበት አዶናይ የእሷን መሰሪነትና የእሷን አረመኔ ስራ በደንብ አድርጎ ስለሚያውቅ ለአዶናይ ቢነግረውና አዶናይን ባይማክረው መልካም ነበር። ነገር ግን ላስብበት ብሏታል። እሺ ማለቱ አይቀርም። ምክንያቱም እናቱን ከችግር ማውጣት ይፈልጋል። እህቶቹ ካሉበት ሁኔታ እንዲወጡ ይፈልጋል። ያው ከፍ ዝቅ እያደረጉ ስለሚናገሯቸው በተለይ ኤልሻዳይ እንግዲህ እህቶቹን እንዴት እንደምትናገራቸው እና በተለይ ኑኑን ስለምጠላት እንዴት እንደምትናገራት ወይም ከፍ ዝቅ አድርጋ እንደምታዛት እየተመለከተው ነው። ስለዚህ ቤተሰቦቹን ከእንደዚህ አይነት ነገር ማውጣት ይፈልጋል። ስለዚህ እሺ አብሬ እሰራለሁ ብሏታል ማለት ነው ውድ ቤተሰቦች። ስለዚህ አይዶኖ ብቻ ከባድ ነው። አሁን እኔ ከምንም በላይ እያሳዘነኝ ሆነ ለመናገር መኮንን ነው። በዛ ላይ ደግሞ አስባችሁታል ኑኑ አዶናይ አሁን እንደምንም ብሎ ይፈታዋል ብዬ አስባለሁ፣ ይለቀዋል። ያው እሱ እንዳገተው ወይም እሱ እንዳሰቃየው ምናምን ሳያስታውቅ ዝም ብሎ ፈቶ ሊለቀው ይችላል፣ ወደ ቤት ይመጣል። ነገር ግን ኑኑ ደግሞ አሁን ተቀይራ ሌላ ሰው ሆና ከሱ ጋር ምንም አይነት ግንኙነት እንዳይኖራት ወይም እሱን እንድትርቀው ትሆናለች። ቃል ገብታለች ለወይዘሮ ሄለን ማለት ነው። እሱን አምጭልኝ እንጂ ከአሁን በኋላ ካጠገቡ አልደርስም፣ ከሱ ርቃለሁ ብላታለች። እኔ ግን ያልገባኝ ነገር ቤተሰብ ቆይ ወይዘሮ ሄለን ለምንድን ነው ከቤሉል እንድትቀርብ የማትፈልገው? ያቺ የቀጠረቻትን አልፈለገላትም፣ ሲጀምር አልወደዳትም፣ ካጠገቡም አያደርሳትም። ነገር ግን ኑኑ ከሱ ጋር እንዳትቀራረብ ያደረገችበት ምክንያት ምንድን ነው? በዛ ላይ አሁን ቤሉል በመታገቱና የአቶ ቶማስ ሞት በጣም ያስደስቷታል ወይዘሮ ሄለንን። ማን ነው እንደዚህ ስራዬን እያቀለለልኝ እና እያገዘኝ ያለው? በጣም የሚገርም ነው እያለች ለብቻዋ ሁሉ ቁጭ ብላ ስታወራ ነበር ማለት ነው። ለማንኛውም ውዶቼ እንግዲህ
ቤሉልም እንደታሰረ ነው ያሰረውም ማለቴ እንደታገተ ነው ያገተውም ይሄ የተመታ አዶናይ ነው ማለት ነው። እኔ አልጠበቅኩም ነበር እውነት ለመናገር ያው በጣም ተናዶ ነበር አውቃለሁ፣ ግን በዚህ ደረጃ ይህንን ነገር ያደርጋል ብዬ አላሰብኩም ነበር። ለማንኛውም አግቶታል ማለት ነው ቤተሰብ